ክፍል ጀምሮ ነው ማለት ነው። እና አባቴ በሰዓቱ ወታደር ነበረ፣ ፖሊስ ነበር በኢህአዴግ ጊዜ ማለት ነው። ብዙም ንግግር ላይ እንትን አይደለሁም፣ ግን ታገሳችሁ ስሙኝ እሺ። እና አባቴ ወታደር ላይ በነበረበት ሰዓት ላይ ፖሊስ ቤት እየሰራ የሆኑ ሁለት ምርጫ ይሰጡታል ፖሊሶች ማለት ወታደሮች ማለት ነው። ወይ ቤትን አፍርስ ወይ ስራህን ልቀቅ ብለው። ከዛን አባዬ ደግሞ አይሆንም ስራዬን እለቃለሁ እንጂ ቤት አላፈርስም የሚላቸውና በ1996 ነው ምናምን አካባቢ መተው ቤቱን ያፈርሱታል። የኛን ያለንበት ቤት ማለት ነው። እኛ ትምህርት ቤት በዛን ሰዓት 4ኛ ክፍል ነበርኩኝ መቼም አልረሳውም። እና ረጲ ትምህርት ቤት ነበር የምንማረው እኔና እህቴ። እና እዛ ትምህርት ቤት እየተማርን ጠዋት አስገብቶን ሲመለስ ልክ እንደተመለሰ ፖሊሶች ይዙትና በቃ እንዴት ልበልሽ ኃይለኛ በቃ የጦርነት ፊልም ቢባል ወላሂ አያንሰውም በቦታው ላይ። በእርግጥ እኔ አልነበርኩም፣ የነበረ ሰው ሲናገር ግን በቃ ኃይለኛ የጦርነት ፊልም ቢባል አያንሰውም። እና ሲመለስ አባዬ ይዙትና ያሱታል። እናቴን በጥይት ይመቷታል። ወንድሜ ፍንጥርጣሪ አይኑ ስር ይመቱታል በጥይት። ያ ሁሉ ነገር ሲደረግ እኔና እህቴ አናውቅም፣ ትምህርት ቤት ነበር። ያኔ ደግሞ ትምህርት በፈረቃ ነበር፣ ትዝ ካለሽ ጠዋትና ከሰዓት ነበርና የጠዋት ነበርን። ከዛን ከትምህርት ቤት ስንወጣ የሰፈር ልጆች ይመጡና እናትና አባታችሁ ተገደሉ ብለው ይነግሩናል። ከዛ እኔና እህቴ በቃ የድንጋጤ ያለንበትን አናውቅም። ከካራ አየር ጤና ድረስ በእግር ነበር የምንመጣው። በቃ የተሯሯጥን ምናምን እንመጣለን። ስንመጣ ሰፈሩ ባዶ ነው። እናቴም የለችም፣ አባቴም የለም፣ ወንድሜም የለም። በጣም ከባድ ነበር በጊዜው ማለት ነው። ከዛ ሁሉም በቃ ቦታው ምንም ነገር የለም፣ ቤት የለም፣ ምን የለም። በቃ ያሉት ፖሊሶች ብቻ ናቸው። ከዛን የት አሉ እናትና አባታችን ብለን ስንጠይቅ አባዬን በጣም ቀጥቅጠውት እስር ቤት ወስደውታል። እናቴ ሆስፒታል ገብታ ነበረ በጥይት ተመታ። ከዛን ጊዜ ጀምሮ በቃ በህይወታችን ላይ ያሉ ፈተናዎች በጣም እየጨመሩ መጡ ማለት ነው። ሁላችንም ታሰርን። ከዛን ፍርድ ቤት ቀርበን ምናምን ብቻ አልሐምዱሊላህ ያቺ ፓርት አለፈች። ተፈታን በዋስን በምንም ሳምንት ታሰርን ሁላችንም አንድ ላይ። እናቴም ተሻላት፣ ወንድሜም ተሻለው አልሐምዱሊላህ የተከታተሉ ሐኪም ቤት። ከዛን እንደምንም ብለን እንደዛም እንደዚህም ብያለን ኑሮን መግፋት ጀመርን። እና እኔ ትንሽ ከፍ እያልኩ ስመጣ በቃ ከዛን ጊዜ ጀምሮ አባዬ ስለሚያመው ምግሩን ስለተመታ ብዙም ስራ አይሰራም ነበረ። በጣም በስቃይ ነው ህይወታችንን እያሳለፈን የነበረው። በቀን አንዴ ብንበላ አልሐምዱሊላህ ብለን ነበር የምንኖር የነበረው ማለት ነው። በኃይለኛ ችግር ውስጥ ወደቅን። በቃ እንደ በፊት ደሎት ኖሮ ምናምን የለም። በቀን 3 4 መብላት ይናፍቀን ነበረ። በዛ መሀል እናቴም የቀን ስራ መስራት ጀመረች። አባዬም እንደምንም እያገገመ እሷም እንደምንም እያለች ቁስላቸውን እያከሙ ምን እያሉ የቀን ስራ እየሰሩ ማኖር ጀመሩኛ። ከዛ እኔም ከፍ እያልኩ ስመጣ እስከ 6ኛ ክፍል ድረስ ተማርን። ከዛ በኋላ በቃ እኔም እነሱም ማገዝ መቻል ስላለብኝ እናቴ የምትሰራበት የቀን ስራ የምትሰራበት ቤት እየሄድኩኝ አብሬያት ትሰራ ነበር። እንዲህ አርማታ ምናምን በቅዳሜና እሑድን እና ደግሞ 15 ቀን እረፍት አለ አይደል ፈርስት ሴሚስተር ላይ ሰከንድ ሴሚስተር እስኪከፈት ድረስ ከሷ ጋር እየሄድኩኝ ሰራ ነበረ። አብሬያት የቀን ስራ እየሰራው ደሞዙን ለሷ ነበር የምትወስደው። ለቤት የሆነ ነገር ይደረግበታል እንደዛ እየተባለ 15 ቀን ደግሞ እረፍት ሲሆነኝ የሆነ ቦታ ተቀጥሬ እየሰራው ምን እያልኩ በቃ ህይወትን በዛ መልኩ መግፋት ጀመረን አልሐምዱሊላህ። ከዛ እንደዛ እየተባለ የሆነ ጊዜ ላይ አባዬ በጣም ሲያቅተው ቤት ኪራይ ነበር የምንኖረው። በጣም ሲያቅተው ቀበሌ ላይ ሄዶ አልቅሶ ምን ብሎ የቀበሌ ቤት ተሰጠን። ቀበሌ ቤት ላይ የኖርን በጣም ብዙ ጊዜ ተናለን። ትንሽ የተስተካከለ የቤት ኪራዩ ሲቀንስልን ትንሽ የተስተካከለ ህይወታችን ምን እያለ አቡ የሚገርምሽ ነገር ወላሂ የምንበላው አተን ከሆቴል ቤት ፍርፋሪ አምጥተን ነበር። በምን ምክንያት ነው ይሄ ሁሉ በደል አባትሽ ላይ የደረሰው? ቤቱን አፍርስ የተባለው በምን ምክንያት ነው? አንድ ጓደኛው አብሮን የሚኖር የሚገርምሽ አባዬ በጣም ትልቅዬ መሬት ነበር የገዛው ወደ አየር ጤና አካባቢ ማለት ነው። አየር ጤና ግራር አካባቢ ጋር ትልቅ መሬት ነበር የገዛውና ጓደኛው እንዲያልፍለት አብሮት ቢሰራ በጣም ብዙ ስቃዮችን አብሮ ያዩት ጓደኛው ስለሆነ
ናና ከኔ አጠገብ ሁን ብሎት ግማሹን መሬት ገዝቶትም አይደለም ወላሂ አላህ በሚያውቀው ግማሹን መሬት ቆርሶ ይሰጠውና እዚህ ቦታ ላይ ቤት ስራ ብሎ ይሰጠዋል። ከዛም ጓደኛ ምን ያደርጋል? የሆነ አንዳንዴ ሰውን ስታቀርቢ ምቀኝነት ይሰፍን የለ በጣም ምቀኛ ሆነበት። አባዬ ጥሩ በሰራ እሱ ግን ክፋትን ነበር የተመኘለት። ከዛም በመስሪያ ቤት እየሄደ እኔ ስራ ስወጣ ለሊት ላይ እየጠበቀ ሊገለኝ ይፈልጋል። ልጆቼ ውጭ ወጥተው መጫወት አልቻሉ፣ እያስፈራራቸው ነው። ሚስቴን አጉል ሊያደርግብኝ እንትን እያለ ነው ምናምን እያለ ይከሷል። ከዛም ክሱ ሲበዛባቸው አባዬንም ደግሞ ጥምድ አድርገው ይዘውት ስለነበረ ብቻ በሆነ በስራ ጉዳይ አለመግባባትም ነበር ከመስሪያ ቤት ውስጥ እና ጥምድ አድርገውት ይዘውት ስለነበረ በዚህ የተነሳ ወይ ቤትን እናፈርሷለን ወይ ስራውን ልቀቃሉት። ቤቴን ከምታፈርሱብኝ፣ ልጆቼ ሚስት የሚኖሩበትን ቤት ከምታፈርሱብኝ ስራዬን ብለቅ ይሻለኛል አላቸው። ከዛ ይህን ሲላቸው እነሱ የፈለጉት ምንድነው? ቤቱ ይፍረስ ስራዬን እቀጥላለሁ እንዲላቸው ነበር የፈለጉት። እሱ ግን አይሆንም በተአምር ቤቱን እንደፈለጋችሁ አድርጉ፣ ስራውን እንደፈለጋችሁ አድርጉት፣ ቤቴንም ይሻለኝ ብሎ ቤቱን ስለመረጠ ይሄ ሁሉ በደል ደረሰበት ማለት ነው። እና እንደዛ እያለ ህይወትን መግፋት ጀመርን። አልሐምዱሊላህ አባዬም የተወሰነ ስራ ማግኘት ጀመረ። በፊት ፖሊስ ስለነበረ እንዲህ ባንክ ቤት ጥበቃም እንዲህ ካፌም በቃ እንደ ጋርድ ምናምን ነገር ሆኖ መቀጠር ጀመረ ማለት ነው። እንደዛ ሲሆን የቤት ኪራይ ሲቀንስልን ለቤት ወጪ ብቻ ለምግብ ለምን እየተባለ ማማም እየሰራች አብራው እያገዘችው ህይወትን መግፋት ጀመርን። እኔም እስከ 10 ተማርኩኝ። ከዛም ኮሌጅ ውጤት መጣልኝ። ከዛም ኮሌጁን ተውኩትና ማታ ኮሌጅ እየተማርኩኝ በግሌ ቀን መስራት እንፈለኩና ግዴታ ቤተሰብ ማገዝ ስላለብኝ ማለት ነው። እንደዛ እያለን መኖር ጀመርን። ብቻ አልሐምዱሊላህ የማይስተካከል ነገር የለም። የተስተካከለ ህይወታችን የተስተካከለ መጣ። ከዛም በስንት ልፋት በስንት መከራ መልሶ የፈረሰበት ቤት ላይ ድጋሚ ቤት ሰራ። አሁንም መቶ ያፈርሱበታል ይሰራል፣ መቶ ያፈርሱበታል ይሰራል፣ ያፈርሱበታል። በኋላ ላይ እንደምንም ብሎ ጸደቀለት። እዛ ቦታ ላይ ጸደቀለትና መኖር ጀመረ። ያ የቀበሌ ቤቱን አስረከበና ጠቅልለን እዛ ገባን፣ በፊት የነበርንበት ማለት ነው። እዛ ከገባን በኋላ በቃ አባዬም የተስተካከለ ስራ ጀመረ። አልሐምዱሊላህ በቃ እሱ ቦታውን ያዘልን። አባዬ የተስተካከለ ስራ ጀመረ። ማማም የተወሰነ ስራ ትሰራ ነበረ። እንዲህ እንትን ላይ ምንድነው ሳሚ ካፌን ካወቅሽው አየር ጤና እዛ ተቀጥራ ፍተሻ ትሰራ ነበር። ሴቶችን ፍተሻ ማለት ነው። የሚወጡት የሚገቡት ሰራተኞችን ትፈትሽ ነበር። እሷም ቋሚ ስራ ሆነላት፣ እሱም የተወሰነ ቋሚ ስራ አገኘና ህይወትን በዛ መልኩ መግፋት ጀመረ። ከዛን አሁን ደግሞ ወደ ግል ህይወቴ ስመጣልሽ ደግሞ እኔ ስራ ነበር ብዬሻለሁ። ቀን ስራ እየሰራው ማታ ኮሌጅ ማር ነበር። በዛ መሀል ማይደርስ ነገር የለም። እኔም እያደኩ ስመጣ ፍቅር ግንኙነት ጀመርኩኝ። ጓደኛ ያስኩኝ ማለት ነው። ከዛ እየተላመድን ስንመጣ በጣም ወደድኩት፣ እሱም በጣም ወደደኝ። በእርግጥ የራሴን ነው የማውቀው። እኔ በጣም ነበር የምወደው አብዬ ወላሂ ሳላየው ማደሩላ አልችልም ነበር። ቀን ማታ ሁላ ክላስ ነኝ እያልኩኝ ክላስ እቀጣው ነበረ። ቀን ስራ ስለሆንኩኝ ማታ የማገኝበት እሱን ሰዓት ስለነበረ ማታም ክላስ ከገባሁ ላላገኘው እያልኩኝ እቀጣው ነበር ቀን ይሰማል እንዴ? አዎ ይሰማል። በደንብ ይሰማል። አንቺ ቆመሻል። እንትን ኔትወርክ ይዞሻል። ኧረ አልያዘኝም ማሬ፣ በደንብ እየሰማሁሽ ነውማ። ሚውት ስላደረኩ ነው እኔ። እሺ ውዴ ልቀጥልሽ። እሺ ሰማንሽ ነው። እና በቃ ቀን ስራ ስለሆንኩኝ ማታ ደግሞ ክላስ ስለምገባ ከክላስ ከገባው ደግሞ እሱን የማገኝበት ታይም አይኖረኝም እያልኩኝ እንትን እቀጣው ነበረ። ከዛ እንደዛ ያን አመት ከቆየን በኋላ ከግዴታው እንዲህ ማሰር አለብን። ከዚህ በላይ እኔ እናንተ መገናኘት የለብንም። እስከዛ ድረስ ግን ወላሂ ምንም አይነት እኔ እና እሱ ተገናኝተን ከማውራት ከመጫወት ውጪ ሌላ ያለፈ ግንኙነት አልነበረንም። እንደዚህ አይነት ነገር ውስጥ መግባትም ስለማልፈልግ ነግሬው ነበርና በቃ ትክክል ከኔና ከሱ ጋር እንትን ካልን በኋላ ብቻ ወደ ኒካ ነበር እንትን የተባለው። ወዲያው አመት ከሆነም በኋላ ኒካ ታሰረ። እሱም በቤት እምቢ አይሆንም፣ ይቅርብሽ፣ ይሄ ልጅ ወጣት ነው ዱርዬ ነው፣ ይቅርብሽ ሲሉኝ አይ አይሆናል ኢንሻአላህ
የማይሆን ነገር የለም። እኔ በጣም ስለወደድኩት በቃ አይሆንም ብያቸው አይቻልም እያሉኝ እናባዩም በቃ እሱን የማትዶሪኝ ከሆነ ሽማግሌ መቶ የማትቀበሉኝ ከሆነ በስርዓት ነግሬያቸዋለሁ እሄዳለሁ ብያልኳቸው ማለት ነው። ከዛን ተይ ይቅርብሽ፣ ይሄ በኋላ ታለቅሻለሽ፣ ተይ ይቅርብሽ ነው። አይሆንም መሆን ያለበት ነገር ይሄ ነው። እኔ ከሱ ጋር መኖር ነው ያለብኝ ስለምወደው። ፍቅር አይን የለውም ነው ምናምን የሚባለው ተረት ትክክል ነው ወላሂ። አንዳንዴ የምንወደውን ሰው ብለን ቤተሰብ ማስቀየም ከባድ ነው። እንደዛ እያልኳቸው እና አባዬ አይሆንም ይቅርብሽ እያሉኝ በቃ ይሆናል ነው በቃ። እኔ ድፍን ያለ ውስጤ ምንድነው ከሱ ጋር መኖርና መኖርም ብቻ ነው በቃ የምፈልገው የነበረው። ከዛን ሳይፈልጉ በግዳቸው እሺ ብለው በመጀመሪያ እኔ ሶሎንኩ ከቤት ያገባሁት አሪፍ ሰርግ ብቻ ድል ባለ ሰርግ ተደግሶ አገባሁ። ከሄድኩኝ በቃ ከገባሁኝ በኋላ ከሱ ጋር የመጀመሪያ ልጄን እስከወልድ ድረስ ፍቅር ነበርን። ፍቅር ነበርን፣ ሰላም ነበርን። ብቻ ያስብልኛል፣ እወደዋለሁ፣ በጣም ነው የምወደው። ምንም ነገር ቢያደርግ ለእኔ ከጥሩ ነው እንጂ የማየው ከክፋት አላየውም ነበረ። እና ይሄ ልጅ ግን እኔ አያገባኝም ትለኝ ነበር ማዘር ሁሌ። ወላሂ የሚገርምሽ ነገር ሀቡ አንድ ቀን ይሄ የጥሎሽ እንኳን ምንድነው ለጥሎሽ ነው ምናምን የሚመጣ እቃ እንኳን ብር የለኝም ብሎኝ እኔ ነበርኩ በራሴ ብር ገዝቼ እንዳታፍር ብዬ ሰጠሁት የነበረው ማለት ነው። ምክንያቱም እሱን ላለማጣት ስል ካልሆነ ይቅር ምናምን ነገር ሲለኝ በቃ ችግር የለውም እኔ ጋር ብር ስላለ የኔ ማለት ያንተ ነው ችግር የለውም ብዬ ነበር እቃ ገዝቼ ምን ብዬ ሰጠሁት ለሱ ይዞ እንዲመጣ ማለት ነው። ከዛን እንደገባሁኝ ምንም ያክል አልቆየሁኝም፣ ብቻ ወዲያው አረገዝኩኝ። ከዛን እርጉዞኜ ሐኪም ቤት እንሄድ ስለው እርጉዝ ሆነሽ የአባት ደም ነው ምናምን ነገር ይመረመራል አይደል? እንሂድ ስለው እሺ ብሎኛ ሄድም ነበር፣ ፍላጎት አይኖሩም። ኧረ ተው ግን ተሄድና ተመርመር፣ ዶክተሮቹ እኮ አምጪው እያሉኝ ነው ስለው ኧረ አልሄድም አይመቸኝም፣ ሹፌር ነበር እሱ። ኧረ አይመቸኝም ስራ አለብኝ ምናምን ነገር እያለኝ ያልፋል። እሺ እያልኩኝ እንዲህ ክትትል ምናምን ነገር ሲኖረኝ ብቻዬን ነበርኩ እየሄድኩ የምከታተል የነበረው። እንደዛ እያለ አልሐምዱሊላህ የእርግዝና ጊዜ ያለፈ። ምጥ ሰዓት የመጣና እሑድ ቀን ማታ ነበረ። እሑድ ቀን ማታ ላይ በጣም ምጥ አጣደፈኝ። እናቴ ጋር ሄጄ ነበር። ቀን ለወልድ ስቃራ ጊዜ ሲደርስ እናቴ ጋር ሄድኩኝ። ከዛም በጣም ማታ ላይ ወደ 2 ሰዓት ነው አካባቢ ላይ ኃይለኛ ምጥ ሲመጣብኝ ስላልቻልኩኝ ሆስፒታል ሄድን። ምጤ ቢመጣም ግን ማህፀን ያልከፈተም ተብሎ 3 ቀን ሙሉ ሆስፒታል አደርኩኝ። እሑድን፣ ሰኞንና ማክሰኞን ማለት ነው። ማክሰኞ ላይ ጠዋት ላይ ዶክተሩ አየችኝና በቃ ምንም ማድረግ አልችልም ሪፈር እንጻፍልሻለች። ሪፈር ተጻፈልኝ። ጥቁር አንበሳ ገባሁ። ከዛ ጥቁር አንበሳ ገባሁኝና ቢያዩን ባዩን ቀንም ሙሉ ምንም የሚመጣ ነገር የለም። ማህፀኔ ምንም ሊከፍትላቸው አልቻለም። የምጥ መርፌ ተሰጠኝ። የምጥ መርፌ ሱብሃንአላህ በጣም ነው የሚያቃጥለው፣ የሚያቃያቀዋል ወላሂ። የምጥ መርፌ ተሰጠኝና በምጥ መርፌ እንደምንም ምጪ ሽርት ውሃ ፈሰሰኝ። ከዛ ወደ 8 ሰዓት ነው ወደ ማታ አካባቢ ላይ ማዋለጃ ክፍል ገባሁና በስንት መከራ ሀቡ በዛ ሰዓት ያየሁትን ስቃይ ወላሂ እኔና አላህ ነው የምናውቀው። ብቻ ምን ብዬ እንደምነግርሽ ወላሂ ዶክተሮቹ ቀርተውብኝ ማለት ነው። ልጄ ከወጣሽ በኋላ ነው ጽዳቷ መጥታ የጠራችልኝ ዶክተሮቹ ማለት ነው። አንድ ክፍል ትተውኝ ሄደው ወላሂ ጥቁር አንበሳ እንጃ ኧረ ምጤ መጥቷል አልቻልኩም እያልኳቸው ትንሽ ነው እንትን በይ ወደ ውጭ አታውጩም ወደ ውስጥ መልሹ እያሉ ኢትዮጵያ የመንግስት ሆስፒታል የታወቀ ነው ትሪትመንታቸው። አይዞሽ። ለምን የግል አትሄጂም ነበር አንቺ? ብር የለኝም ሀውዬ፣ በጣም በስቃይ ነው እያሳለፍኩ ያለሁት ወላሂ። እሱስ ሹፌር አይደል እንደ ሹፌር እኮ ጥሩ ገቢ ያገኛል። ሹፌር እንጂ እነግርሻለሁ። ሹፌርማ ጥሩ ገቢ ያገኛል። ከዛን ወደ ውስጥ ሳቢው እንዳታውጪው እያሉ ወደ ትንፋሽሽን ወደ ውጭ እንዳታውጭ በቃ ወደ ውስጥ እንትን መልሹ እያሉ እንትን አልኩኝ። ከዛን በኋላ ላይ በጣም ሲያቅተኝ ወደ ውጭ መግፋት ጀመርኩ። በቃ አልቻልኩም፣ አቃተኝ። ከዛን ጭንቅላቷ ወጣለች ማለት ነው። ከዛን አጋጣሚ ጽዳቷ በጣም ስጮህ ምንድን ነው የምትጮህ ብላ ልታጸዳ እግረ መንገዷን ስትመጣ አየችኝ።
ከዛ ኧረ ልጅቷ ወልዳለች እባካችሁ ነው ጭንቅላቷ ወጥቷ ምናምን ብላችሁ ዶክተሮችን ጠራቻቸውና መተው አዋልዱኝ። ከዛ እንዴት እንደሚያመናጭቁ ሱብሃንአላህ። ብቻ አልሐምዱሊላህ በስቲሽ ነበር የወለድኩት እና ሁሉም ዶክተሮቹ ዋናዎቹ ምናምን ለተለማማጅ ሰጥተውን ሄዱ። ከዛ ምን ያደርጋል እንዲህ ተለማማጆች ምናምን ነገር ሲሆኑ ዝም ብሎ ኬርለስ ሆኖ ነው አይደል የሚሰሩት። ውስጥ ላይ ፋሻ በጣም ትልቅዬ ፋሻ ደም እንዲቆም ትቶ እንትኔን ብቻ ምንድነው ስቲሽ የተደረገውን ፓርት ብቻ ሰፍቶት ይሄንን ፓርት ታውቂያለሽ፣ የደረሰ ጉዝ ነኝ። ይሄን ፓርት ብታልፊው እሺ ውዴ ይቅርታ፣ ስትረስ ይበቀብኛል። እሺ ይቅርታ፣ እሺ ቤት ከገባሽበትም ጀምር። በቃ ቤት ገባው። የዛን ቀን አደርኩና ማለት እናትሽ ቤት ገባሽ፣ ባልሽ ቤት ገባሽ፣ ከዛን ጀምር። አረ እናቴ ቤት ነው የታረስኩት። 2 ወር ከምናምን እናቴ ቤት ነው የታረስኩት። ከዛም በዛ 2 ወር ከምናምን ውስጥ አባት ነው አይደለ? አባት ማድረግ ቢያንስ እንኳን ቤት ስትገቢ እኮ ላንቺ ችግር የለውም፣ ለኔ ምንም አድርጎልኝም አያውቅም። ወላሂ እርጉዞኝ እንኳን አማረኝ ስለው አንድሽ ነገር ገዝቶልኝ አያውቅም። እናትና ማን ነው አባዬና ሲስተር ነበረች የሚገዙልኝ የነበረው። ማማ በዛ ሰዓት ስራ በነበራት ሰዓት አማረኝ እንኳን ስላት የሚገርምሽ ነገር ትርፍራፊ ምግብ እንኳን አምሮኝ የሆቴል ትርፍራፊ አምሮኝ ማለት ነው ለእናቴ ነግሬያት ነበር የምታመጣልኝ የነበረው። እና ምንም ነገር አያደርግልኝም ነበር። መጀመሪያ ኮሌጅ ተማሪ እያለች ስትጣበሱ ያ ሁሉ ፍቅር ፍላጎት የት ሄዶ ነው ካረገሽ በኋላ እንደዚህ የተቀየረውና ትሪት ማድረግ የተወው? ለምን እኔ አላውቅም። እኔም አሁንም ድረስ ጥያቄ የሚሆንብኝ ይሄ ነው። ምንም የማውቀው ነገር የለም። ምክንያቱ ምንድን ነው ተብሎ ሲጠየቅ ምክንያቱን አይናገርም። ይሄ ነው እንዲህ ነው ብሎ በቃ ራሱን ግልጽ አድርጎ አይነግርሽም። እና ብቻ ያ ጊዜ ያለፈ እናቴ ቤት ገባሁኝ። ከዛን ቢያዩት ምንም የሚያመጣ ነገር የለም። እና አባዬ መጀመሪያ እሱ ይግዛና ልብስ መጀመሪያ አባት ነው የሚገዛው ልብስ፣ ከዛ በኋላ ነው እኛ የምንገዛው አሉኝና እስኪ እንየው ትንሽ ተባለ። የዛን ቀን ታየ፣ ምንም ነገር የለም። በበነጋቱ አዩት፣ ምንም የለም። አይ እንደዚህማ እንዴ ልጄ ለምን ትላለህ? ልጄ ለምን ይወርድብኛል አለ እና አባዬ ተነስቶ ሂዶ ለእኔ ሳይሆን ለልጄ ሙሉ ልብስ ምናምን ገዝቶ መጣ፣ ማቀፊያ ምናምን ማለት ነው። እስከዛ ድረስ ቤት ውስጥ በነበረ ፎጣ በቃ እንየው እስኪ ተብሎ ነበር ተጠቅልላይ ነበር። ከዛ ገዝቶ መጣ አባዬ፣ አለበስን። ከዛ እና እስኪ አንተ አሁን ለእኔ የቤቱ መጀመሪያ ልጅ ነህ፣ ልጄን አግብተሃል፣ ትልቅ ልጅ ነህ። ከአንተ እድሜ በላይ ልጅ ስለሌለኝ አንተ ነህ ለቤቱ መጀመሪያ። እኔ በሞት እንኳን ተጠሪ አንተ ነህ። ምንድነው ችግርህ? ለምንድን ነው እንደዚህ የማታደርገው ሲል አባዬ እኔ እኮ ብር ስለሌለኝ ነው። ስራ እኮ ሰሞኑ ስራ ስለሌለኝ አትበል። የሚገርምሽ ነገር ሀቡ ሹፌር ነው፣ ተቀጥሮ ነው የሚሰራው። ግን የሚያገኛቸው ቀጣሪዎች በሙሉ መኪናውን እንደራሱ እንዲያዩት ነው የሚፈልጉት። በቃ ሁሉንም አማና ሰጥተውት በስርዓት እንዲጠቀም ነው የሚፈልጉት። እነሱንም ጠቅሞ ለራሱ እንዲጠቀም ነው የሚፈልጉት። ብታይ ወላሂ በቃ እንደራሱ መኪና ነው እንዲያዩ ነው የሚያደርጉት። ከዛ እንደዛ እንትን አለና አባዬ አወራው። ብር የሌለው ወንድ እኮ ጊዜውን ይሰጥሻል። ቆይ ብር ከሆነ ችግሩ አንድ ወንድ ብር ከሌለው አትሊስት ሆስፒታል አብሮሽ ይውላል፣ ያድራል፣ ከጎንሽ አይለይም አይደል? ድሃ ወንድ አፈቀረሽ ከወደደሽ ገንዘብ እንኳን ባይኖረው ኢትስ ኦኬ ጊዜውን ይሰጥሻል። ኦል ዘ ታይም አብሮሽ በመገኘት ከጎንሽ በመሆን አንቺን በማስታመም አንቺን በመንከባከብ ገንዘብ ባይኖረው በጉልበቱና በጊዜው አንቺን እንጋወቅባል። እልም ብሎ ከጠፋ መጥቶ ካልጠየቀ እንዴት ነው? ገንዘብ ስለሌለኝ ነው እንዴ? እሺ አባትሽ ሲጠይቀው የሚገርምሽ ነገር እኔ መርፌ ተሰጥቶኝ በማመጥበት ሰዓት እሱ እዛ ሆስፒታል ውስጥ አልነበረም ነበር። ሁሉም ተሰብስበው ጨንቋቸው ወደዛ ወደዚህ ሲሉ እሱ ሆስፒታል ውስጥ አልነበረም ነበር። የት እንደሄደ ማንም ምንም የሚያውቅ ሰው አልነበረም። ቆይቶ ነበር የመጣው እና አይ አባዬ ብር እኮ ስለሌለኝ ነው ምናምን ሲለው እሺ በቃ ችግር የለውም አንተ ልጄ ነህ እረዳሃለሁ። እኔ ብር ባሌለኝ ግብ ሰዓት የሚረዳኝ አልነበረም። ብዙ ችግሮችን አልፌያለሁ እና አባዬ ውስጡ ክፋት ስለሌለ አባዬ ወላሂ እሺ ብሎ ያልፈውና በቃ ብር ልስጥህና የሆነ ነገር አድርግ፣ ስትመጣ ቢያንስ እንዳትሸማቀቅ ጁስም ይሁን ምንም ይዘህላት እንድትመጣ፣ ግን ለማንም እንዳትናገር ይለውና አባዬ ተወሰነ ብር አንስቶ ይሰጠውና ጁስ ምናምን ይዘህላት አንተ ገዛህ ብላ ደስ እንዲላት ልብስም ይዘህና ይለውና ብር ይሰጠዋል። የሚገርምሽ ነገር እንደዛ እንኳን አስቀይሜያቸው አግብቼ በጣም ነበር የሚያስቡልኝ። በቃ ለቤቱ
እንደዛ ስለፋ ከነሱ ጋር ብዙ ነገሮችን ስላሳለፍኩኝ በጣም ነበር የሚወዱኝ። ከቤቱ ሁለተኛ ልጅ ነኝ። ብቻ ለእኔ በጣም ጥሩ ቦታ ነው ያላቸው። ሁላችንን የሚወዱናል፣ ግን አብራቸው በጣም ብዙ ስቃዮችን ስላሳለፍ በጣም ነበር ለኔ ትልቅ እንትን ያላቸውና እንደዛ አለው። ብሩን ተቀብሎ ሄዶ አምሽቶ መጣ። ምን ነው ምናምን ሲል አይ አባዬ የሆነ ሰው እኮ ስራ አግኝቼ እኮ ከሱ ጋር እየተነጋገርኩ ነበር እና እሺ ታለ ታዲያ ግን ትግዛ ያልኩ ሲለው አይ ገዝቼ ነበር ግን መኪና ውስጥ ራስቸው መጣ፣ መኪናውን ደግሞ አስገብቼ ነው የመጣሁት ይለዋል ማለት ነው። ከዛም በቃ ችግር የለም ነገ ስትመጣ ታመጣለህ። አዎ ችግር የለም ነገ አመጣለሁ አባዬ ችግር የለውም ምናምን ይለውና ያልፈዋል። ከዛ እንደዛ ከንትን ከተባለ እንደዛ ሆነን ካለፍን በኋላ ብናየው በበነጋታው ምንም የሚያመጣ ነገር የለም። ይሄዳል ቤት 2 ቀን 3 ቀን አድሮ ነው የሚመጣው። በእርግጥ ያንን የጭንቅ ጊዜ አልፌዋለሁ። አሁን እርጉዝ ስለሆንኩኝ አትንገሪኝ ያልሽኝ እንጂ በጣም ብዙ ስቃዮችን አሳልፌያለሁ በሆስፒታሉ ዙሪያ ማለት ነው። እሱን ልለፈውና ኖርማሉን ነገር ልንገርሽ እና ብቻ ብዙ ነገሮችን አለፍኩኝ። አልሐምዱሊላህ አራስ ቤትን ጨርሼ ወጣሁኝ። እሱ ምንም ያደርግልኝ ነገር የለም፣ ምንም የሚፈጥረው ምንም የሚያደርገው ነገር የለም። ከዛን አራስ ቤት ሆኜ ተኝቼ አከራይ ትደውልልኛለች። ዜናባ እንኳን ደስ ያለሽ፣ እንኳን አላህ በሰላም ገላገልሽ፣ ደህና አልሐምዱሊላህ በጣም አመሰግናለሁ አልኳት። ከዛን ይሄ ቤት ኪራይ ለምንድን ነው የማትከፍሉት? አሁን አንቺ በጭንቅ ሰዓት ስለነበረ ልነግርሽ አልፈለኩም። የሁለት ወር የቤት ኪራይ አለባችሁ ምናምን ስል እንደ እየከፈለ አይደለም እንዴ አልኳት። ኧረ እየከፈለ አይደለም፣ እሱ የመጣ እያደረ አይደለም። አንቺ ከዚህ ቤት ከወጣሽ ጊዜ ጀምሮ የተወሰነ ቀን ነው የምታደረው አለችኝ። ከዛ እንዴ የት እያደረ ነው ብዬ ግራ ገባኝና ጠራሁትና ምንድነው ሴትዮዋ እኮ እንዲህ እያለችኝ ነው፣ የት ነው የምታድረው? ስለምንድን ነው ያልከፈልኩ ስለው ወይ ዜድዬ እንትን እኮ ስለሌለኝ ስራ እኮ ስለሌለኝ ብር እኮ ስላላገኘው ነው ብር እኮ ስላላገኘው ነው ስራ የለኝም ለዛ እኮ ነው እሺ ምናምን ነገር አለ። ከዛ በቃ እሺ አሁን ቶሎ ስራና ክፈል፣ እኔ ከመግባቴ በፊት ተሳቅቄ እንዳልገባ እና አባዬም ሲሄዱ ለሴትዮዋ የሆነ ነገር ነግራቸው ከሚናደዱ ቶሎ ክፈልና ጨርሳለሁ። እሺ ችግር የለውም አብሽር ያለ 2 ወር ከ15 ቀን ቆየሁኝና በጣም አሞኝ ስለነበረ እስቲሼ ተበትኑ በጣም ተሰቃይቼ ስለነበረ 2 ወር ከ15 ቀን ያህል ቆየሁኝና ማይደርስ የለም ወደ ቤት የገባሁኝ እና አባዬም ማስገቡኝ ወደ ቤት አልሐምዱሊላህ። ከዛን ሴትዮዋ በቃ ምንም አልተናገረችኝ። ቆይታ ዘሄዳለችኝ። ከገባሁኝ ቢያንስ ከ15 ቀን ምናምን በኋላ እኔ ከፈለን የመሰለኝ ብር እኮ አልተከፈለኝም። አየው አሁን 3ኛ ወር እየመጣ ነው። ምን እያሰባችሁ ነው? እኔ ወላሂ ምንም ማውቀው ነገር የለም። እኔ እየከፈለ እንደሆነ ነው እማውቅ የነበረው። ግን ስጠይቀው አልኳት እንዲህ ብሎኛል። ኧረ አንቺ ከሄድሽ በኋላ ጭራሽ መጥቶ የማያውቅም፣ ልብሱን ሁላ ከየት እንደሚቀይር አላውቅም፣ ብቻ መጥቶ አያውቅም እዚህ ግቢ አለችኝ። ከዛን ተጣራ ምንድነው ችግር ምናምን ነገር ሲባል በቃ ብር ስለሌለ ነው ምናምን ብሎ ከየት እንዳመጣ አላውቅም። አምጥቶ የ3 ወር ከፈለ። ከዛ በኋላ ሀቡ ጸባዩ ተቀየረ። በቃ ሙሉ በሙሉ ጸባዩ ተቀየረ። የወለድኳትን ልጄን ሰው እኮ የመጀመሪያ ልጅ ሲወልድ በጣም ደስተኛ ይሆናል አይደል? ወላሂ ትልቅ ልጅ ማለት በምድር ላይ በጣም ትልቅ ጸጋ ነው። በጣም እድለኛ የሆነ ነው የሚያገኘው፣ እድለኛ ያልሆነ አያገኘውም። ወላሂ የመጀመሪያ ልጁን እንኳን በጣም ነበር የሚጠላት ሀቡ በጣም። ምክንያቱ ምን እንደሆነ ግን አላውቅም። በጣም ነው የሚጠላት። ከአራስ ቤት ከተመለስሽ በኋላስ? አሁን ለምሳሌ አንቺ እናትሽ ቤት እየታረሽ እያለ ቤት እንደማያድር አከራይዋ ነገረች። አንቺ ከመጣሽ በኋላስ በጊዜ መግባት ጀመረ፣ ማደር ጀመረ? ውጪ አድሮ አያውቅም። ሀቅ ከተናገር ውጪ አድሮ አያውቅም። ሴትዮዋ እንደዛ አለችኝ እንጂ ስጠይቀው እሱንም አሁን ቤት ገብቼ አላውቅም። እማድረው ዘመድ ጋር ነው ጓደኞቼ ጋር ምናምን ብሎኛል። እና ቢያንስ እንኳን እኔ ስለሌለሁኝ ይሆናል የማይሄደው ብዬ ነው ያሰብኩትኝ በራሴ ማለት። እና እኔ ወደ ቤቴ ከተመለስኩኝ በኋላ ራሱ አምሽቶ በጣም አምሽቶ ሱቢ ከተሰገደ በኋላ ምናምን ሁላ ሊገባ ይችላል። አምሽቶ ያው አደረ በዩ ነክቷል። ግን በጣም አምሽቶ ይመጣ ምንድነው ምናምን ስለ አይ ጓደኞቼ እኮ እንዲሆኝ እኮ ምናምን ነገር ይለኛል። እሺ ብዬ አልፈዋለሁኝ። በቃ ወላሂ ውስጥሽ እኮ ክፋትን ካላሰብሽ ሰው እንዲያደርገኛል ብለሽ ካላሰብሽ እኮ በምንም ጎኑ አታስቢም። እሺ በቃ እያልኩት ልጅቷን አንድም ቀን እንዲ እሪ እያለች ሽንት ቤት እንኳን ደርሼ እስከመጣ እሪ እያለች ቢሆን ወላሂ ሀቡ በእጁ አይነካትም።
እንድች ብሎ አይነካትም በእጁ ማለት ነው። እርር እያለች ትጠብቀኛለች እንጂ እንድች አይነካትም። ለምንድን ነው ለምንድን ነው ማታነሳት ብዬ ስጠይቀው ለምንድን ነው ማትነካት? እኔ ልጅ አልወድም ይለኛል። ግን የሌላ ሰው ልጅ ግን ሲያቅፋ ያዋለሁ። የኔ ናት ብሎ አስብ እኔ አላቅም። እኔ ትንሽዬ ልጅ ሳይ በጣም ነው እንትን የሚለኝ ይከብደኛል። እኔ አልወድም ትንሽዬ ልጅ ይለኛል። ግን ባይዘው አራስ ልጅ መንካት የሚፈሩ ወንዶች አሉ። ግን የራሳቸውን ልጅ አይደለም ወንድ ሴትም አለ የሚፈራ። ግን እንደማይፈራ ደግሞ ያወቁት ምንድነው ታውቂያለሽ? ዘመድ ወልዳ አቅፎ አይቼዋለሁ። የሱ ዘመድ ወልዳ ማለት ነው። የአጎቱ ሚስት ወልዳ አቅፎ አይቼዋለሁ ልጅ። ቢያንስ ይፈራል ብዬ ባስብ የልጅ ብቻ አይደለም የሚፈራው። ያጎቱን ልጅ የሚፈራ ሰው አራስ ቤት እንኳን ገብቶ ለማየት እንኳን ይከብደዋል፣ አይደለም ሊያቅፍ። እሱ ግን ፍራቻም አይደለም ምንም አይደለም፣ ብቻ ልጅቷን መንካትም አይፈልግም። እንዲህ ቢያንስ እኔ ወላሂ ሳገባው ከነ ሙሉ ክብሬ ባይሆን ኖሮ ልጅ አይደለችም ብሎ ቢለኝ እቀበለዋለሁ። ምክንያቱም ከዚህ በፊት ላይፍ ቢኖረኝ ትክክል ነው፣ ትዳር ላይ ገብቶ እንደዚህ አይነት ነገሮችን ቢናገረኝ ትክክል ነው፣ አምነዋለሁ። ምክንያቱም በፊት ላይ ከብዙ ወንዶች ጋር ማድር ክብሬን ያልጠብኩ አይነት ሴት ከሆንኩኝ ትዳር ላይ ከመጣ በኋላ ቢጠራጠረኝ አይደንቀኝም። ግን ሲያገኝሽ ከነ ክብርሽ ነው ያገኘሽ። አልሐምዱሊላህ ወላሂ ከሙሉ ሙሉ ክብሬ ነው፣ ራሴን ጠብቄ ነው አልሐምዱሊላህ። እና በእንደዚህ አይነት ሁኔታ ላይ ሆኖ እኔ አልፈልግም ልጅ መያዝ ምናምን ነገር ይለኛል። ከዛ ማታ ማታ ሲመጣ ሲጋራ መሽተት ጀመረ። እኔ ጫት ትንሽ ትንሽ እንደሚቀም ነበር የማውቀው። እንደሱም እንደዚህ የበዛ በቃ እንደሚተው ቃል ገብቶልኝ ነው ሲጀመር የተጋባ ነው። ከዛ ማታ ላይ ሲመጣ የሲጋራ ሽታ መሽተት ጀመረ። ምንድነው አንተ ልጅ በጣም እኮ ትሸታለህ ምንድነው ስለው፣ አይ ጋቢና እኮ ያጨሰ ሰው እኮ ገብቶ ነበር ይለኛል። እኔ ስለ መጠጥም አላቅም ስለ ሲጋራም አላቅም። ወላሂ ከቤት አባይም አይጠጣም አያጨስም አይቅምም። ከምንም ሱስ ስለሌለ ስለ ሱስ ብትጠይቅኝ አላውቀውም። ከዛ ነው እንዴ አይ በኋላ እንዳትታመም በቃ እንደዚህ አይነት ሰው ሲመጣ አታስገባ፣ ከኋላ ከቻሉ ከኋላ ይግቡ ምናምን ብዬ አልፈዋለሁ። እሺ ችግር የለውም ይለኝና ይሄዳል። ከዛ አሁንም በበነጋታው ሲመጣ ወይ ሲጋራ ሽታ ይሸታል ወይ መጠጥ ሽታ ይሸታል። ምንድነው አንተ ልሰው እየጠጣ ሰው እኮ ገብቶ ነበር ጋቢና ይለኛል። ከዛ አንተ እሺ ለምን እንደዛ ታደርጋለህ? በቃ እንዳያምህ ስትል አንተም እንዳያምህ ራሴን አመመኝ ምናምን ስለሚለኝ እንዳያምህ በቃ አታስገባ ጋቢና፣ ከኋላ ይቀመጡ፣ ካልሆነ ደግሞ ይቅርብህ አትጫንለዋለሁ። ከዛ እሺ ዜድዬ ችግር የለውም በቃ አስተካክላለሁ እሺ ምናምን ይለኝና ያልፋል። በቃ እንደዛ እያለ እየባሰበት ጭራሽ እጅ ከፍንጁን ለመያዝ ጀመርኩኝ። ሀቡ እጅ ከፍንጅ ማለት ነው ማለት እየቃሙ ያጨፋል። መቃሙ ከበፊትም ስለማውቀው ይሄን ያክል እንትን አልለው። መቃሙ አሁንም እያጨሰ እጅ ከፍንጅ አስኩኝ። ከዛ ምን አለሽ? ወላሂ የመጀመሪያ እጅ ከፍንጅ ሲይዘው ማታ ማታ ስንወጣ አለኝ እለዋለሁ፣ ሰይጣን እንዳይተናኮላችሁ ሲጋራ ጭሳ ለኩሳችሁ ውጡ ይባላል እና ለዛ ነው አለኝ። ሰይጣን ሊቀላቀልበት ሲጋራውን ሰይጣን ሲጋራ ይፈራል እንደዛ ነገር አለኝ። ምክንያት ይስጥሽ ታዲያ። እስከዛሬ በከስተመር ገቢና በሚሰቀሉ ከስተመሮች ነበር የሚያሳበው። እጅ ከፍንጅ አሁን ደግሞ በዚያ ሰይጣን መከላከያ። ኦኬ የሚገርምሽ ነገር ሳልነግርሽ ያለፍኩት ከመውለዴ በፊት መልስ ገብተን ነበር ክፍለ ሀገር እሱ ጋር ማለት ነው። የሆነ ነገር እንዳላቸው ብቻ ወላሁ አለም። አረፋ ገብተሽ እኮ አንቺ ውጭውን ታያለሽ። አሁን ስለ ገጠር ኑሮ ብትጠይቂ ምንም አውቀው ነገር የለኝም። ገጠርን አይቼው ለመጀመሪያ ያየሁትኝ በሱ ነው። ገጠርን አይቼው አላውቅም። ማለት ቤተሰቦቹ ገጠር ነው የሚኖሩት? ገጠር ነው የሚኖሩት። የገጠር ልጅ ነው እሱ። ኦኬ ያኔ አረፋ በገባንበት ጊዜ አንድም ቀን ከቤት ሳያስወጡኝ ሳምንት ሙሉ ተቀምጠን አንድ ቀን ከቤት ሳያስወጡኝ አንድም ቀን ከሰው ጋር ሳያገናኙ እንደ እስረኛ ማለት ነው። ሽንት ቤቱን ላስሄድ እየተጠበቅኩ ነበር ሽንት ቤት የሚሄድ ነበር። ለምን በቃ ለራሴ እስኪገርመኝ ምንድን ያላችሁ እስክል ድረስ ማለት ነው እየተጠበቅኩኝ ነበር። ሁላ ሽንት ቤት የምገባኝ ነበር። ምን አደርጋለሁ እዚህ እንሂድ አልኩትና በሳምንታችን ተነስተን 15 ቀን ምናምን ልንቆይ ነበር የተስማማን። በሳምንታችን ተመልሰን መጣ። ከዛ የዛን ጊዜ ሲጋራ ሲያጨስ ካገኘሁት በኋላ
እና ታዲያ ሴጣን ይከላከላል። ለምንድን እንደዚህ ትሸውደኛለህ? እኔ ምንም ባላቅም ግን ሴጣን ቢያንስ እንኳን ፋቲሃ ቀርተህ የሆነ ቁርአን ቀርተህ ውጣ እንጂ እንደዚህ ሲጋራ ጨስክና ሲጋራ እንትን አልክና ሴጣን ይከላከላል ብዬ አልገምትም። እኔ አላቅም። ሲጀመር ግን እንደዚህ አታድርግ ይለምድብሃል ምናምን አልኩት። እሺ ችግር የለም ዜድዬ አብሽሪ ምናምን በቃ ቢያንስ እየናቀኝ የሆነ እንትን እያለ እየዋሰበት እንደመጣ ያወኩት ምንድን ነው እጅ ከፍንጅ ግቢ ገብቶ እስከ ማጨስ እስኪደርስ ድረስ ማለት ነው። ከዛ እንደዛ እየተባለ ህይወታችን እየቀጠለ ከሱ ጋር ጭቅጭቅ ነው። የቤት ኪራይ አይከፍልም፣ የቤት ለምግብ ብር አያስቀምጥልኝም። ከኔ አልፎ ለልጅቷ እንኳን እንዲያደገች ስትመጣ ለምግብ እንኳን እንኪ የሆነ ነገር አይለኝም። የቤት ኪራይ አይከፍልም። እህቴን እያስቸገርኳት አባዬ ሱቅ ነበረው። አባዬ እባክህ የቤት ኪራይ ደረሰብኝ ያልኩ እየተቀበልኩት እምከፍል የነበረው የቤት ኪራይ እሱን ክፈል ብር የለኝም ነው የሚለኝ። ከዛ ዘመዶቹ ማታ ላይ ይመጡና በየቀኑ የሚሰራበትስ በቃ እሱ ምንድነው የሚያደርገው ለገቢ ከሞላለት ለነዳጅ ከሞላ ከዛ በኋላ ቁጭ ብሎ ነው መኪና ውስጥ የሚቅሙ። ያንን ሁሉ ነው ያላቅም። ጠዋት ስራ ብሎ ነው የሚወጣው፣ ማታ ሲመጣ ነው የሚቀበለው። ወደ ውጭም አልወጣም፣ ብዙም አልወጣም። ከሄድኩም እናቴ ጋር ለመኪናው ባለቤት የሚከፈል ሸቀል አድርጎ ከዛ ጫቱን ይዞ ቁጭ ይላል፣ መኪና ውስጥ ይቅማል። በቃ ለመኪናው ባለቤት የሚከፈልን ነዳጅ የሚሞላበትን ከጨረሰ በኋላ የፈለገውን ምግብ ይበላል፣ የተረፈውን ብር። ከዛም ቁጭ ብሎ መኪናን ጥጉናት ይዞ ነው ጫቱን የሚቀሙ። ደግሞ ጫት ሲቅም ደግሞ እንደዚያ ቀላል ነገር አይደለም። ጓደኞቹን እየጋበዘ መጠጥ እየጠጣ ምናምን ነገር ነው። በቃ መኪና ውስጥ ነው ማለት ይመጡና ጓደኞች ዘመዶች ይደውሉልኛል ወይ ይመጡና ዜድ እንዲህ ቦታ እኮ አየነው፣ ምን ሆናችሁ ነው? ችግር አለው የቤት ውስጥ ልጁ በጣም ጸባይ ተለውጣ እንደ በፊት አይደለም፣ ምንድን ነው ችግሩ ምናምን ሲሉኝ እኔ ወላሂ ምንም አውቀው ነገር የለም። ከጊዜ በኋላ በጣም ተቀይሯል ጸባዩ። ልጅቷን እንኳን እንደ አባት እንኳን የኔ ልጅ አይደለችም ሁላ እያለኝ ነው ያለው። ምን እንደሆነ አላውቅም አልኳቸው። ከዛን እስኪ ቆይ ለማንኛውም እንነጋገርበት። ዘመዶቹ ሲመክሩት ይሰድባቸውና ይርቃቸዋል። ዳግመኛ ሄዶ እነሱን አያቸውም። አሁንም የሆነ ነገር ሲናገሩት ሙልጭ አድርጎ ይሰድባቸውና ዞር ብሎ ማያቸው ይጠላቸዋል ማለት ነው። ከዛን የሆነ ጊዜ ላይ ጓደኛው ደወለልኝና ዜድ አለኝ ስለው አሁኑኑ እንድታምኚ ነይና እንዲህ ቦታ ላይ መኪና ቆሞ ጫት እየቃመ ነው ያለው። ለዛውም በስራ ሰዓት ማለት ነው። ስራ መስራት ባለበት ሰዓት ወደ 11 ሰዓት አካባቢ ላይ መኪና ቆሞ ጫት እየቃመ ነው። ችግር ካለ ቤት ውስጥ ንገሪኝ፣ እኛ ጓደኞቹ ነን እንፍታ ነይና እየዋለ። ከዛን ውሸቱን በቃ እኔና እሱን ለማጣላት ስለሚመስለኝ ዝም ነበር የምላቸው። እስኪ ቆይ ለማንኛውም ደግሞ ደወለና አንቺ ልጅ ትመጫለሽ አትመጭም አለ። እሺ በቃ መጣ አልኩትና ተነስቼ ሲሄድ እውነትም እንዳለኝ ጥጉን ይዞ ጫት እየቃመ ነው ያለው። ከዛን ጠራሁትና ለምንድነው ስራ ማትወጣው ስለው ትንሽ መኪና የተበላሽታብኝ ሰውዬው እስኪስተካከል ድረስ አቁማት ብሎኝ ነው አለ። ከዛ ነው እሺ በቃ አስተካከል፣ ወይ ደግሞ የማይስተካከል መኪና ከሆነ ሌላ ፈልግ። እንዲህ እያልክ እኮ ቤቱንም እየበደልክ ነው ያለው። በጣም ብዙ ነገር ችዬ እያለፍኩ ነው ያለሁት። በቤት ከራይ እንኳን ስለማትከፍልልኝ ከናባዬ ከነሲስተር እየወሰድኩ ነው እምከፍለው አልኩ። አብሽሪ ፍቅር ካለን እኮ ከተዋደደን እኮ ሁሉም ነገር ያልፋል፣ ብቻ ታገሽኝ የሆነ ነገር ያልፍልናል ይለኛል። ከዛ እንደዛ እየተባለ አረፋ ደረሰ። አረፋ ደግሞ ሲመጣ ኮንትራት ይገቡ የለ ክፍለ ሀገር ቤተሰቡን ሁለቴ ነበር የሚወስደው። የሱ ዘመዶች በሙሉ ስለሚገቡ በሁለት ዙር ነበር የሚወስዳቸው የነበሩ። ከዛ አረፋ ጠዋት ላይ አደረሳቸው መጣ። ከሰዓት ደግሞ ከስንት ሰዓት በኋላ ነው ብቻ አድርሶ መጣ። በሁለት ዙር አደረሳቸውና መጣ። ከዛም ሌሊት ላይ ገባ። 7 ሰዓት ነው 8 ሰዓት አካባቢ ጨርሶ መጣ፣ ገባ፣ አደረ። ከዛም ማታ ጠዋት ላይ ተነሳሁና ሐምዱ አልኩት እባክህን ብር ስጠኝ ለልጅቷ ምንም እገዛበት። ሁሉንም ብር ምን አደረገ? ሌሊት ላይ ገብቶ ለሰውየው ለባለቤቱ የሚከፍለውን አስተካከለ፣ ለነዳጅ የሚከፍለውን አስተካከለ፣ መኪና ጌጣጌጥ የሚያደርግበትን አስተካከለ። ከዛን እቺ የተወሰነች ብር ለእጁ ያዘና እቺ ደግሞ ጫት እቀምበታለሁ ምናምን ብሎ አስተካከለና ለአንቺ እንኪ ምናምን ነገር የለም። አረፋ ነው ነገ አረፋ የምታሳልፊበት ብር የሆነ ነገር አድርጊበት ምናምን የለም። ለአረፋ ለፕሮግራም ታዩ፣ ግን ለቤትሽ እንኳን የሆነ ነገር ግዢበት፣ ለልጅ እንኳን የሆነ ነገር አድርጊበት ብሎኝ አያውቅም። ወላሂ አባዬ ነው የሚገዛላት ለልጅቷ እንኳን ማለት ነው። የሚያስፈልጋትን መኮረኒ፣ ፓስቲኒ ምንም በቃ ሁሉንም ነገር የሚያሟላው አባዬ ነው። ከዛ የዛን ቀን በጣም ተናደድኩና እንዴ ቢያንስ እንኳን ለልጅ እንኳን ለምግብ አሰጠኝም ወይ? ለሌላውን ተወኔ አልብላ ይራበኝ፣ ግን ለልጅ እንኳን ምንም ነገር አታረግም ወይ ምናምን ስለው
ከዛ እኔ የለኝማ ታዲያ ኬክ ላምጣ፣ ለመኪና ማስጌጫ ከምታስቀምጠው አምጣውና ልጄን የሆነ ነገር ላድርግበት ስጠኝ ብሩን አልኩት። ከዛ የለኝም በቃ ምንም አጨጭኝ የለኝም። ከሰራሁኝ በኋላ ወይ ለሰውየው ነግረውና ግማሹን ሰጠውና ግማሹን ላንቺ ሰጥሻለሁ ከገቢ ብር ላይ አለ። እኔ ከገቢ ብር ላይ ሰው ሀቅ አልፈልግም። ከሰራህበት ላይ የራሴን ሀቅ እንድትሰጠኝ ነው ፈልገው። የተወሰነ ብር እንኳን ለቤት ብለህ ስጠኝ ስለው ችግር ደክሞኛል አለኝ። ገብቶተኛ። ከዛን ጠዋት ላይ ተነሳሁና ብስሚላ ብዬ ከእንቅልፌ ተነሳሁና ወላሂ ከኪሱ 200 ብር ሰረኩትና እናቴ ጋር ሄድኩኝ። ያኔ ከዛሬ 8 ዓመት 8 ዓመት በፊት ነው። 200 ብር ከኪሱ ሰረኩትና ለልጅ የሆነ ነገር ለማድረግ ማለት ነው ሄድኩኝ እናቴ ጋር። ከዛም በዛ 200 ብር ፓስቲኒ፣ መኮሮኒ፣ ሩዝ ምናምን ገዛሁላት። ሁሉንም ነገር አሟላሁላት። እና በጣም እየፈራሁ ካሁን መጥቶ ያዘኝ፣ ካሁን ተቆጣኝ፣ ደውሎ ሰደበኝ እያልኩኝ በጣም ውስጤ እየፈራ 200 ብሩን ሰርቄው ሄድኩኝ እናቴ ጋር። ከዛን ሁሉንም ነገር አሟላሁላት፣ ገዛሁላትና ሁሉንም ነገር ገዛሁላትና እናቴ ጋር ሄድኩኝ። ከዛን ደወለና ስም ያለኝን ስለው ከኪሴ ወሰድሽው ብር ለምንድን ነው ምናምን አይፈልግም። ሲጀመር ለልጄ ምንም ነገር አድርገህላት ስለማታውቅ ለልጄ ብር ምግብ ገዛሁበት አጠፋሁት እንዳትኝ ወላሂ አጥፍቼዋለሁ አልኩት። አበደ እዚህ ቤት ተመልሰሽ እንዳትመጫለኝ። ከዛ እኔ እኮ ለልጅ እኮ ነው ያደረኩት፣ ለምንድን ነው እንደዚህ የምትሆነው? ከዛ ለምንድን ነው እንደዚህ የምትሆነው ምናምን ነገር አልኩት። ከዛ ማዘር ምንድን ነው ስለኝ አይ ምንም ሳልነግረው ስለሆነ ብር ያነሳሁበት ትርፍ ብር አንስቼ በቃ እነሱ ደግሞ እንዳይናደዱብኝ እንዳይከፋቸው ምናምን በቃ ደባብቃለሁ። ዘን ሳለ በጣም ሲብስብኝ ነገርኳት። እንዲህ እያደረገ ነው፣ ለቤቱላ ብር እየሰጠኝ አይደለም፣ በቃ ምንም ነገር እያደረገልኝ አይደለም ምናምን ስላት እኛ እኮ ሲጀመር ነግረንሽ ነበር፣ ይሄ ልጅ አይሆንሽም ይቀርብሽ፣ በቃ ያለፈ ነገር አልፏል፣ አሁን ላይ ከዚህ በኋላ እናናግረው የሚሆነው ነገር ይሆናል አለችኝ። እሺ አልኳት። ከዛ የዛን ቀን ተመለስኩ ቤት። በጣም ተናዶ ነበር። በቃ ቢመታኙላ ደስታው ነበር። ሀው በቃ ለምን ብር አነሳሽብኝ ብሎ ማለት ነው። ከዛ ለልጅህ ነው የገዛሁበት ሌላ ምንም አይደለም፣ እንዴሽ ብለህ እንዳትናገር ምናምን አልኩት። አለፈ። የዛን ቀን አደረ። ከዛ በስንተኛው ቀን በጣም ታመምኩኝ። አረፋ ሁኝ አይደለም የዋልኩት። አው እናቴ ጋር ሄድኩኝ። እሷ ጋር ስለነበር የምናሳልፈው ኢድን፣ ረመዳን ኢድም አረፋም እሷ ጋር ነበር የምናሳልፈው ሁሌ። እሷ ጋር ሄደን አሳለፍን። ታርዶ ስለነበረ ለቤትሽ ይሆናል ቤት ምን ይለኛል አንቺ እንደዚህ ሆነሽ ምናምን አለችኝ። እሺ አልኳት። ቤት ልጅ ሄድኩኝና የተወሰነ ነገር ሰራሁ። አሳልፈን አረፋ። በጣም በስንተኛው ቀን ብቻ በሳምንቱ ይሁን እንደዛ ነገር በጣም ታመምኩኝ። አው በጣም ነው የሚያንቀጠቅጠኝ። ብርድ ይለኛል። ሰውነቴ ውሃ ነው ላበላቡኛለሁ። ግን ብርድ ሲመታ እንደዛ ነገር ነው መሰለኝ። በጣም ታመምኩኝና ልጄን ሁላ አንስቼ አቅፌ ለማጥባት አቃተኝ። እሱ መቶ ማታ ላይ ምግብ ስጪኝ ሲለኝ እኔ ምግብ ምንም አልሰራውም በጣም ታመሜ ነው አልኩት። እናም ስለው እንዴት አሰሪ የሚፈለገ ብትታመሚ ስኔ ርቦኝ ልምጣ እንዲያለ ደግሞ የቤት ወጪ ቢሰጠኝ እኮ አንድ ነገር ነው። ሀው የሚያሟሉን ጤፍ እንኳን በአቅም የምትገዛልኝ ወላሂ እህቴ ነበረች። ልክ እንደ ቤቷ እንደ ራሷ ቤተሰቦችሽ እንዳለባቸው እንደ ቤተሰቦችሽ ይኑል የቤት ኪራይ ከፍለው እንዴ ምን ጉድ ነው? ሴት ልጅ አግብታ ከወጣች በኋላ እንደገና ቤተሰብ መበዝበዝ አለ። የቤት ኪራይ አንድ እህትሽ አንዴ አባትሽ እየከፈሉ ምግብ ለቤት ከታረደው ላይ ለባል ተቀንሶ እየተሰጠሽ ምን ጉድ ነው? ለዚህ አብረሻቸው አትኖሪም እንዴ? እንዳላገባች ሴት ሸክም ሆንሽባቸው እኮ አሁንም አግብተሽም። ወላሂ ሸክም ብቻ አይገልጸውም። ሀቡ በጣም ነው የሚከብደው፣ በጣም ነው የሚደብረው። ሴት ልጅ አግብታ ከዛ እያሳለፍኩኝ በጣም ነው የሚከብደው ወላሂ። ከዛ እንደዛ ታምሜ ቀን ላይ ማታ ላይ እንደዛ አዳሪ እንደምንም አደርኩና ቀን ላይ ሐኪም ቤት ሲሄድ እባክህን ውሰደኝ ልጅቷን መሸከም አልችልም ሐኪም ቤት እንሂድ ስለው እኔ ስራ አለብኝ ከፈለሽ ወንድምሽንም ቢሆን ጥሪውና ይውሰድሻል፣ ደውይለት ቤት የሚውል ወንድም አለሽ አይደለም ምናምን። ያኔ ደግሞ ወንድሞቼ ተማሪ ናቸው። ወንድሞች ቤት አይደል እንደሚውሉት ጥሪያቸውና ይውሰዱሻል። ከዛ አትወስደኝም አንተ ስለ ኧረ እኔ ስራ አለብኝ አይመቸኝም ምናምን ብሎኝ ተነስቶ ወጣ። ከዛ ልጄን አጣጥቤ አዝዬ ምናምን ነገር ስወጣ ሰፈር ላይ ቁጭ ብሎ አየሁት።
ከዛን ጠራሁትና ስራ አለብኝ አላልከኝም እንዴ? ምን አለ ብትወስደኝ ስለ አይመቸኝም አሁን ሰዎች እስኪመጡ እየጠበቅኩ ነው ሂጂ አንቺ አለ። ከዛን ሐኪም ቤት ሄድኩኝ። ለእናቴ ደወልኩላት፣ ወንድሜ ላከችልኝ። ሐኪም ቤት ሄድኩ። እሱ ወንድሜ ልጄን ያዝልኛ ታክሜ ምናምን ነገር ሄድኩና ቤት ተኛሁኝ ማለት ነው። ብርድ ነው ብሎኝ መድኃኒት ምናምን ተሰጠኝ፣ መርፌ ተወጋሁኝ። ቤት ገባሁኝ፣ ተኛው። በቃ በዛው ቀረው፣ አልተመለስኩም። 2 ቀን ምናምን ሳድር ሀው ምን ሆነሽ ነው? እንዴት ነሽ? አመመሽ ወይ ባሰብሽ ወይ እንኳን ብሎ ደውሎ አልጠየቀኝም። ጭራሽ ደውሎ ምን ሆነሽ ነው ያደርሽ እንኳን አላለኝ። ወላሂ እንደ ሌላ ሚስት እንኳን እንዲያድርግ በዚህ ወጣ በዚህ ግባ ብዬ እንኳን አልጨቃጭቁም። ሀቡ በጣም ነው የምጠላው ጭቅጭቅ የተባለ ነገር። ሲጀመር ቤት ውስጥ እንዲህ በጭቅጭቅ ያደግን ልጆች አይደለንም። ሀቡ አባዬን በማየው መልኩ ነው እሱንም የማየው የነበረው። ጥሩ ባል ነው ብዬ ነበር ያሰብኩት እና እንዴት ሆንሽ ደህና ነሽ ወይ እንኳን ብሎ 2 ቀን ሙሉ ቤት ሳድር አልጠየቀኝም። አባዬ ደውሎ አንተ ልጅ ምን ሆነህ ነው ደውለህ እንኳን እንዴት ነሽ አትላትም ወይ? ምንድነው ችግር አለ እንዴ ምናምን ስለ ወይ አባዬ ከሆኑ ልጆች የሆነ ልጅ እኮ ጋጭቼ ታስሬ ነበረ እና እመጣለሁ፣ በቃ ነገ እመጣለሁ፣ አሁን ገና እየወጣሁኝ ስለሆነ ነገ እመጣለሁ አለ። እሺ አልኩት። አለፈ። ተደወለባት እንዴ ጋይስ? ቆይ መታለት ተደውሎብሽ ነው? ከዛን ያን ጊዜ አለፍኩትኝ። አቡ አልሐምዱሊላህ ውሎ ነው እና በቃ ብቻ ብዙ ነገሮችን አሳለፍኩኝ። ወላሂ ልጅ አይደለችም እያለኝ ብዙ ነገሮችን አለፈ። ከዛን አመት ከምናምኗ ላይ እንዲህ መድኃኒት የተጠቀምኩ ደግሞ 2ኛ ልጅ አረገዝኩኝ። አመት ከምናምን ሲሆን አመት ከ7 ወር ከ8 ወሯ ላይ 2ኛ ልጅ አረገዝኩኝ። እንደዚሁ ብዙ ቻሌንጆችን አለፌ፣ በጣም ብዙ ነገሮችን አለፌ 2ኛ ልጅ ወለድኩ። በዛ መሀል ተጣልተኑላ እቤት እጃ አድሬ እገልሻለሁ ብሎኝ አስተምር ነበረ፣ ትምህርት ቤት ላይ ማለት ነው። መዋዕለ ሕፃናት ላይ አስተምር ነበረ። ደሞዝሽን አምጪና የቤት ኪራይ ክፈይ እና የቤት ወጪ አሟይ ብሎኝ አላደርገውም። እኔ ልስወልድ ለሚጠቅመኝ ለማደርግበት ነገር ነው እንጂ ለቤት ኪራይ አንተ አለ አንተ ምን ትሰራለህ ምናምን ብዬ አንቺም ማትከፊ ከሆነ እገልሻለሁ ብሎኝ አንተ ከምትገለኝማ ቤተሰብ ጋር እሄዳለሁ ብዬ ተነስቼ ቤተሰብ ጋር ሄድኩኝ። ከዛን እዛ ሄጄ 15 ቀን ምናምን ከቆየ በኋላ በቃ ይቅርታ ታደርግልኝ ተናድጄ ነው እንደዚህ ያልኳት ምናምን ብሎ ይቅርታ ጠይቆ ምናምን ተመለስኩኝ ቤቴ። ለወልድ አካባቢ ስቀርብ ተመልሼ የመጣው እናቴ ጋር 2ኛ ልጄንም ወለድኩኝ። ብዙ ቻሌንጆችን አለፍኩኝ። አልሐምዱሊላህ ረመዳን ላይ ነበር የወለድኩት 2ኛ ልጄን። 2ኛ ልጄን ከወለድኩ በኋላ እንደዚህ 2 ወር ከምናምን ታርሼ ተመለስኩኝ ቤት። ከዛ በኋላ በቃ እማላቀው ሰው ሆነብኝ። በቃ ሁሉ ነገሩ ልውጥውጥ አለ። በቃ ሁሉ ነገር ሲጀመርም ተለውጧል። 2ኛ አረገዝሽ በእንደዚህ አይነት ሁኔታ ላይ? አርግዤ ወለድኩ 2ኛ ልጅ። ጉድ። እኔ እናትሽ ቢሆን አስሬ ነበር ምገርፈሽ። እኔ እያበላው እያጠጣው እኔ ቤት ኪራይ እየከፈልኩ እንደገና 2ኛ ልጅ ብታመጪ ታደርጊዋለሽ? ያው አላህ ከሰጠ መድኃኒት የተጠቀምኩ ነው። በእናትሽ ጥንቃቄ አታደርጊም እንዴ? አንቺ የተማርሻለሽ ኮሌጅ ተምረሽ የለ እንዴ? መድኃኒት የተጠቀምኩ ነው። ሀቡ ለምን እንደያዘ አላውቅም። እጠቀማለሁ መድኃኒት ግን እንዴት እንደያዘ አላውቅም። ሙሉ በሙሉ ታደርጋላችሁ። በዛ ሁሉ ጭቅጭቅ ላይ መሆናችሁ ታደርጋላችሁ። በዛው ሴት ናት ራሷ የምታስከብረው፣ ግዴታው ነው እኮ። አንቺ ስትታመሚ ሐኪም ቤት መውሰድ ወንድምሽ ይውሰድሽ። ኧረ በእናትህ ከእናትና አባቴ ቤት ከወጣሁ በኋላ ያንተ ኃላፊነት ነኝ፣ ያንተ ግዴታ ነኝ። ሲያመኝ ሐኪም ቤት የመውሰድ የሚያስፈልገኝ ነገር ለቤቴ የማሟላት ያንተ ግዴታ ነው። አቅም ካልፈቀደ ለምን አገባህ? ካልቻልክ ይህ ቤተሰብን ማስደፈር ነው። እንደውም ቤተሰቦች አበሉ፣ አጠጡ፣ አስተማሩ፣ አሳደጉ፣ አሳልፈው ሰጡ። አለቀ በቃ። ከተረከብክ በኋላ ያንተ ኃላፊነት ነው ለቤትህ እያንዳንዱ ነገር። ቤተሰቦች ግዴታ የለባቸውም ለእኔ ቤት ጫው የመስጠት። በቤተሰብ ድጎማ ይመራል እንዴ ትዳር? ቤተሰቦቻችሁን ማስደፈር ነው። ከቤተሰቦቻችሁ እያመጣችሁ ባሎቻችሁ የምትቀልቡ ከሆነ በዛ ላይ እኮ ደግሞ እሺ ስራ ባይኖረው እሺ ተደወለባት ነው ናይ ዘይነብ እንፈልግሻለን እንዳትወጪ እንትን። በዛ ላይ ደግሞ እኮ እየሰራ ውዶቼ ብሩን ጫት እየቃመበት። እኔ አንዳንድ ሴቶች ግን ትዕግስታችሁ ታድላችሁ። እኔ ደሜ ነው የሚፈላው ባንዴ።
አልችልም። መብቴ ሲነካ ለመጀመሪያ ጊዜ ጓደኛው እየቃመ ጣቱን ያየሁት ጊዜ እኔ እንጃ ወይኔ ምን እንደማደርግ አላውቅም። በጣም ይሆን አቻው ጎበዝ ነሽ። ቆይ አንዴ ፖዝ ስልክ እያወራች ነው ገብታለች። ስልኩን ዝጊውና ማሬ ከኛ ጋር አውሪ። እሺ ቤተሰብ ባይኖራት ስቺ ልጅ ብቸኛ ብትሆንሽ ማን ቤት ኪራይ ይከፍላል? ማን አስቤዛ ያደርጋል? ቤተሰብ የሌላቸው ሰዎች የሉም። ቤት እናት አባታቸው ቤት ማይታረሱ። አሁን እሷ የታረሰችው እናት አባቷ ቤት ነው። እናት አባት ባይኖራት ማደጎ ቤት ያደገች ብትሆንስ? ዘመድ ቤተሰብ የሌላት ምን ልትሆን ነበር? ኢንቫይት ሄር ሶፊዬ እኮ እኔ በጣም የተናደድኩት ሁለተኛ ልጅ ሲመጣ ነው። በመጀመሪያው ስህተታችን አንማርም። ኦልሬዲ ይሄ ሰውዬ እንደማይረባ አረጋገጥኩ አይደል? የኔ ቤተሰቦች ሲጀመር ቢሞቱ ማለት ነው ካገባው በኋላ 5 ለኔ ያወጡኝ። ጭራሽ እንደውም አንቺ ልትደጉሚኝ ፋንታ እኛ እንደጉምሽ እንደሆነ እንዴ ነው የሚሉኝ። ታድላ ቤተሰቦቿ በጣም አንደርስታንድ የሚያደርግ ፋሚሊ ነው ያላት። ዘይነብ ገብተሻል ማሬ? ስልክ እየተደወለብሽ ነው ወይ? ሀቢ ስልክ እየተደወለብሽ ነው? ለቤት አዎ፣ ማማ እየደወለች ነው። ኦኬ እሺ። ከዛም ሀቢ በቃ ይሄ ሁሉ ነገር አለፈ አልሐምዱሊላህ። ከዛን እንደዚህ የተባለ ብዙ ነገሮችን አሳለፍኩ። ሁለተኛ ልጅም ከወለድኩ በኋላ ማያልፍ ጊዜ የለም አለፈ። እሱም እንደዛው እየሆነ ልጄም አይደለችም ምንም አይደለችም እያለ ብቻ አለፍን አልሐምዱሊላህ። በጣም ነው የሚጠላት ሀቡ፣ በጣም የመጀመሪያ ልጅም በጣም ነው የሚጠላት። ባያያት ምን ባይላት ሁላ ደስተኛ ነው። ልጅ አይደለችም ብሎ እስኪያወጣ ማለት ነው አፉን። ወላሂ መታጠገቡትን ተቀምጣ ስለመጫው ስትፈልጉላ ልጅ አይደለሽም ዞር በይ ከዚህ ነው የሚላት። አባትሽ አይደለሁም ነው የሚላት። እዛውም የምትመስለው የሚገርምሽ ነገር እሱ ለራሷ አይላታል። ወላሂ ቢስንት አመት ልጅ ሆና በቃ ገና በትንሽ እድሜዋ እያለች ነው በቃ እንደዚህ እያለ አይምሯን እየጎዳ ያሳደጋት። አይምሯ ላይ እንዳይታተም እኮ ነው ልጅ አይደለሽም ዞር በይ ለጻን። አሁንም ድረስ ብትጠይቂያት እንዲህ እኮ ብሎኛል ትልሻለች፣ በልጅነቷ ጀምሮ ማለት ነው። እና በቃ እንደዚህ እያለ አሳደጋት፣ አደገች አልሐምዱሊላህ። እንደዚህ ውስጧ እየተጎዳም ቢሆን ብዙ ነገሮችን አልፈን ገና ሲመጣ የሁለተኛዋ ልጅ ደግሞ ሴት ናት። ሁለተኛዋም ሴት ናት። በጣም ነው ሴት ልጅ። ኦኬ እኔ ደግሞ ሴት ልጅ ይጠላ እንዳይሆን ሁለተኛው ወንድ ከሆነና ሁለተኛዋን ይወዳታል። ሁለተኛዋን በጣም ነው የሚወዳት። እኔን ነው የምትመስለው። በጣም ነው የሚወዳት ሁለተኛዋን። የመጀመሪያ ልጁ ደግሞ እሱን ስለሆነ የምትመስለው ለምን እንደሆነ አላውቅም። በጣም ነው የሚጠላት። በቃ እህቱን ነው የምትመስለው ቁጭ ራሱ ቤተሰቡ ማለት ነው። ከዛም ገና ሲመጣ ትንሿ ሲያጫውታት ትልቅየው ሄደ ስትጫወት ዞር በይ ከዚህ ነው የሚላት። ዞር በይ ከዚህ ነው አባትሽ አይደለም ከዚህ ነው የሚላት። እና ይሄንን ለምዳ መጥቶ በር ሲያንኳኳ ጥቅልል ብላ ትተኛና ከገባ በኋላ ይክሩ አባትሽ መጥቷል ሂጂና ተጫወቺ ትላታለች። ትንሿ ማለት ነው። አውቀሽ ለምንድን ነው እንደዚህ የምታደርገው? ለምንድን ነው የምትለየው? ስለሆነ እኮ ቀልድ ነው ጨዋታ እኮ ነው ይለኛል። እንደዚህ አይነት ጨዋታ የለም። ልጆቼን አትለይብኝ አልፈልግም። ወይ ለትንሿ ሂጂ አባትሽ መጣ ተጫዋች ትላታለች ትልቋ። ወላሂ ሀዋው እንዲህ ስልሽ አታምኚኝም። ወይኔ አፈር ልብላ። ምን ያህል ተሰምቷት እንደሆነ ታውቂያለሽ? ለትንሿ ውስጧ ስብር ብሎ ሂጂ አባትሽ መጣ ተጫዋች ማለት እኔ አባት የለኝም ኦር እኔ አባቴን አላውቀውም የሚል ስሜት ይሰማታል። እሱ አባቷ እንዳልሆነ አመነች ማለት ነው በሚነግራት ነገር። ትክክል ወላሂ። በቃ አባትሽ መጣ ሂጂና ተጫወቺ ነገር ነው ነበር የምትላትና እነሱ ገብተው ሲጫወቱ ጥጓን ይዛ ታያቸውና የሆነ ሰዓት ላይ ልጅ አይደለች በቃ ውስጧ እንትን ይልና ተነስታ ሄዳ ከነሱ ጋር መጫወት ትፈልጋለች። ልክ ሄዳ ስትጫወት ዞር በይ ከዚህ ብሎ ይገፈትራታል። ከዛም ትሄድና ስሬ መታ ጥቅለል ልትልና ወይ ታለቅስና እማዬ ትለኛለች። በቃ ታያቸው እላታለሁ። ከሱ ጋር በሷ የተነሳ በጣም ብዙ ጊዜ ተጣልተናል። እጅ በእጅ ተያይዘናል ልንደባደቡላ ማለት ነው። ብቻ አልሐምዱሊላህ። ከሚገርምሽ ነገር በትምህርቷ እንኳን በጣም ጎበዝ ልጅ እሷ ናት አሁን ላይ ማለት ነው። በጣም ጎበዝ ልጅ ናት።
ምን ዋጋ አለው? ልቧ ተሰብሯል እኮ አሁን እቺ ልጅ ስታድግ የሚሰማት ስሜት በጣም ወላሂ በጣም ከባድ ነው። እኔ በሷ ቦታ ሆኜ ሳስበው ራሱ በጣም ከባድ ነው። ከዛ በቃ ግን ለልጅ እየተባለ አደገች እና ኩል ለልጅሽ እኮ አልቆምሽላትም። ምን ላድርግ? በቃ እንደዚህ አትበል ለምንድን ነው እንደዚህ አትበል ብቻ አብረሽው እየቀጠልሽ እንደዚህ አትበል ብቻ የምትይው ከሆነ ለልጅሽ ቆምሽላት። ነገ እኮ ስታድግ እኮ ይህን ሲያደርግብኝ እንደዚህ ሲለኝ ሲገፈትረኝ ልጅ ያለሽም ዞር በይ ካጠገቢ ሲለኝ አንቺ የት ነበርሽ? አይምሯ ላይ ስለሚታተም አድጋ የዛኔ ግን እናቴ የት ነበረች? ለምን ዝም አለችው? ለምን ፈቀደችለት? ኧረ ሀቡ በጣም ነበር የምንጣለው ወላሂ በጣም በቃ እንደዚያ ባትወዳትም ባትፈልጋትም እንደዚህ አትበላት። በቃ ልጄን አታሸማቅብኝ። በቃ ምንም ነገር አትበላት፣ አትፈልጋት፣ አጠገቧ አትድረስ። ግን በቃ ምንም አትበልብኝ ብዬ እናገረው ነበር። አሁን ላይ ስንት ዓመት እና አባዬ ሁላ ነገርያቸው እነሱ ሁሉ በጣም ይቆጡት ነበር። እንደዚህ አትበል፣ እንደዚህ አታድርግ ብሎ ይናገሩት ነበርና ብዙ ነገር አለፈን አልሐምዱሊላህ። እንደዚህም እየሆነ እየተኖረ ምንም እየተባለ ብዙ ነገር እየተጣላሁኝ ቤት እየሄድኩኝ እና አባዬ እያስታረቁኝ ምን እያልኩኝ በጣም ይቅርታ ይጠይቀ። እነሱ ደግሞ አይቻልም በቃ እንደዚሁ እንዳለ ተፋቱ ነበር። ከመጀመሪያ ልጅ ጀምሮ ፍቹ ነበር የሚሉኝ እነሱ። ደግሞ በቃ ፍቅር ስለነበረ ይለሱ አይመስለኝም አይታየኝም ነበር እንደዚህ አይነት ነገር። ፍቹ በቃ አይሆንሽም ይሄ ልጅ ይቅርብሽ ነበር የሚሉ። ያው እንደዚህ የሚያበረታታ ቤተሰብ እያለሽ ፍቹ። አንዳንድ ቤተሰብ ሴቷ እየተቀጠቀጠችም አልፈልግም አፋቱኝ እያለች የምትፋታ ልጅ የለችንም ሂጂ በግድ እያሉ ባሏ ቤት ይመልሳሉ አንዳንድ ቤተሰቦች። አንቺ ፍቺ የሚል ቤተሰብ የሚያበረታታ አይዞሽ እኛ ከጎንሽ ነን የሚል ቤተሰብ እያለሽ አንቺ ግን ፍቅር አለብኝ ምኑን ነበር የምትወጂለት ማሬ? በቃ ፍቺው የምትፈልጊውን ነገር ልጆቹን እናሳድጋለን ነበር የሚሉኝ። ፍቺው ነው በቃ እነሱ ማይሆን ነገር ከሆነ ምን ታደርጊያለሽ? ለምን ትሰቃያለሽ? አንቺ ልጆቼንም አታሰቃይ ነበር የሚሉኝ የነበረው። እና በቃ እንደዛ እንትን እየተባለ ብዙ ነገሮችን አሳለፍን አልሐምዱሊላህ። አለፈ ማያልፍ ነገር የለም። ሁለተኛዋ ልጅ ኮሮና ከመጣ በኋላ ትልቋ ልጅ ትምህርት መግባት ነበረባት እና ሳይመቻችልኝ ቀርቶ አልገባችም ነበር። ትልቋ ልጅ ማለት ነው። ይሄ ኮሮና የመጣበት ጊዜ ነበረ እና በዚህ በኮሮናው ምናምን ምክንያትም ይሆን አልተመቸኝም ነበር እና አላስቧትም ነበር ልጄን። ከዛ በኮሮና ሰዓት ላይ ደግሞ ሶስተኛ ልጅ አረገዝኩኝ። እስቲ ወላሂ በይ ወላሂ ሀቡ ሶስተኛ ልጅ አረገዝኩኝ። ከዛ ሶስተኛ ልጄ የሱ ደግሞ በጣም ይለያል። ጊዜውም እንትኑም በጣም ነበር የሚከብድ የነበረውና ሶስተኛ ልጄን እርጉዞኜ በጣም ብዙ ቻሌንጆችን አሳልኩ። በጣም እሱን እርጉዞኜ መርካቶ ሰራ ነበረ እንዴ